ክብር ለአምላካችን ለእግዚአብሔር ይሁን። እንዴት ሰነበታችሁ? ጌታ አምላክ ይባረክ። ትንሽ ስለዚህ አሁን ስለጀመርነው በእናንተ ዘንድ ግን እንዲህ ይሁን የሚለውን ትምህርት ጀምረናል። ይህንን ትምህርት ባለፈው ሳምንት ክፍል 1 ነው ያየነው። ዛሬ ክፍል 2 እናያለን። ይህን በምናደርግበት ጊዜ እንድትረዱኝ እፈልጋለሁ። እንድትጸልዩልኝ የምፈልገው ለምንድን ነው? ነገሩን ቆሜ የምናገረው ጉባኤ ፊት ያገቡ ሰዎች አሉ፣ የልጅ ልጅ ሁሉ ያዩ አሉ፣ ለማግባት ደግሞ እየጸለዩ የሚጠብቁ አሉ፣ ደግሞ ሲንግል ሆነው ከጌታ ጋር እንዲኖሩ እግዚአብሔር ጸጋውን የሰጣቸው በዚህ ህይወት ውስጥ ከጌታ ጋር ተስማምተው የሚጓዙ የተወደዱ ወንድሞችና እህቶች አሉ። ብዙ አይነት ነው ያለው ማለት ነው። ለነዚህ ሁሉ ስለሆነ መልእክቴን የማቀርበው እያንዳንዱ በትዕግስት እንዲሆን ያስፈልጋል። ምክንያቱም አንዳንድ ጊዜ ላገቡ ሰዎች ጫን ብዬ የምናገርበት ጊዜ ይኖረኛል። አንዳንድ ጊዜ ለማግባት በሚንደረደሩ ሰዎች ላይ ጫን የምልበት ጊዜ አለኝ። አንዳንድ ጊዜ ደግሞ ሳያገቡ ሲንግል ሆነው ከጌታ ጋር በእግዚአብሔር ጸጋና ጥሪ የሚኖሩ ሰዎች ደግሞ ስላሉ እነሱን ኢንከሬጅ የሚያደርግ ነገር መናገር ያስፈልጋል። ስለዚህ እነዚህን አካባቢዎች ስለምነካካ እንደውም ደግሞ በምድር ላይ ስለሆነ ያለ ነው። በተለያየ ምክንያት ችግር ገጥሞን ደግሞ ያለን በትግል ውስጥ ያለን ደግሞ ካለን እነሱንም ቢሆን ሊደግፍ የሚችል ነገር ከእግዚአብሔር ቃል ይወጣል ብዬ ስለማመን ሁላችንም ታግሰን እግዚአብሔር ለቤተ ክርስቲያን እየተናገረ ነው ብለን በእንደዚህ አይነት እሳቤ ውስጥ አብረን ሁላችንም ታግሰን የምናዳምጥና የምንጸልይ የምንከታተል ከሆነ ጥሩ ነገር እናገኛለን ብዬ አስባለሁ። ቁጥር 1 እስከ 8 ድረስ እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፍ ፍሬ እንበላለን። ነገር ግን በገነት ካለው መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱም አትብሉ አትንኩትም። እባብም ለሴቲቱ አላት፣ ሞትን አትሞቱም። ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ። የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ። እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክን ድምፅ በገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። መልካም ተብሎ 6 ጊዜ የተጠቀሰለት ፍጥረት፣ እንደውም በሰባተኛው ዘፍጥረት ምዕራፍ 1 ቁጥር 31 ላይ እንደሚናገረው እጅግ መልካም ተብሎ የተጠቀሰለት ያ ፍጥረት አስገራሚ ነበር። በጣም አስገራሚ ነበር። የእውነትም የሚያምር እርስ በርሱ የተስማማ መልካም ነበረ። ወደ ኋላ መለስ ብለን ብናየው በእግዚአብሔር ቃል እርስ በርሱ የተስማማ ሰውና እንስሳ አብሮ የሚኖርበት፣ ሰውና ሰው አብሮ የሚስማማበት፣ ከእግዚአብሔር ጋር በጥሩ ህብረት በገነት ድምፁ ሲመላለስ ያለ ፍርሃት ይኖሩበት የነበረው እጅግ መልካም ኑሮ ነበር። መልካም የሚለውን ቃል በመጽሐፍ ቅዱስ በዕብራይስጥኛ ቶብ ወይም ደግሞ በግሪክኛ ካሎስ፣ ያ ቃል የሚያመለክተው ጠቃሚነት ያለው የተሻለ ለሆነ ነገር፣ ተቀባይነት ላለው፣ ውበት ላለው ነገር የሚያመለክት ነው። ለዚያ ነው እግዚአብሔር ፍጥረቱን አይቶት የሚጠቅም የተስማማ ውበት ያለው ለማለት ፈልጎ ነው መልካም ብሎ እያለ የተናገረለት። ታዲያ ያ መልካም የተባለው ፍጥረት ምን ነካው? ግሩምና ምስጢራዊ ነው የተባለው የወንድና የሴት ግንኙነት ምን አገኘው? በዚህ ደቂቃ የትኛውንም መጋቢ፣ ሁነኛ መጋቢ ማለት ነው ብትጠይቁት በሚኒስትሪ ውስጥ ከባዱ ነገር ምንድነው ብላችሁ ብትሉት ከባዱ ነገር በጣም የሚዋደዱ ሰዎችን ማጋባት ሳይሆን እንደዚህ ተዋደው ያሉ ወንድና ሴት በኑሯቸው ውስጥ መካከል ሄደው ሲቸጋገሩ ማየት፣ እነሱን ለመርዳት የሚኖረው ውጣ ውረድ፣ እነሱን ነገሮች ናቸው ከባድ የሚያደርጉት። ምን ነካው? እግዚአብሔር ለመልካም ነገር ያደረገው ነገር። እነዚህ ነግራቸዋለሁ ከዚህ በፊት እነዚህ ወጣቶች ሊጋቡ የተጫጩ በጣም በፍቅር ባሉበት ጊዜ ነው። በመንገድ ሲሄዱ ጠየቀችው ወደ ላይ ጨረቃዋን አይታ፣ ሃኒ ወይ ጨረቃውን ማን ፈጠረው? እግዚአብሔር ነዋ። አላቀልህም አለችው። ምን ነው ሲላት፣ እኔ ነኝ አትልም እንዴ? እንደዚህ ማስተዋል እንኳን እስከሚጠፋበት ድረስ የሚዋደዱ ወንድና ሴት ሄደው ሲቸጋገሩ ስታዩ
እግዚአብሔር መልካምን ብሎ የፈጠረው ነገር ምን ነካው? ያ ያማረው ነገር ሁሉ እንዴት እንደተበላሸ ዘፍጥረት ምዕራፍ 3 ይነግረናል። እንዴት እንደተበላሸ ብቻ ሳይሆን በመበላሸቱ ምን ያህል እንደተበላሸ ልኩን የሚነግረን ነገር ዘፍጥረት ምዕራፍ 3 ታገኛላችሁ። ማቴዎስ ወንጌል ምዕራፍ 13 ላይ ቁጥር 24 እስከ 30 ድረስ የእንክርዳዱ ምሳሌ ትዝ ይላችኋል። የእንክርዳዱ ምሳሌው ላይ ጌታ ሲናገር መልካም ዘር ተዘርቶ ከደረሰ በኋላ ሰዎቹ ነቅተው ሲያዩት እንክርዳዱም አለ። እንዴ የዘራነው መልካም እንዴት እንክርዳዱ ደግሞ ተገኘ ለሚለው ጥያቄ ጌታ በዚያ ምሳሌ ላይ ሰዎቹ ሲተኙ ግን ጠላቱ መጣና በስንዴው መካከል እንክርዳድን ዘርቶ ሄደ ብሎ ይናገራል። መልካም ነገር ነው የተዘራው፣ ግን ጠላት አለ። ጠላት መጥቶ እንክርዳዱን ዘርቶ ስለሄደ እንክርዳዱም አብሮ እንደበቀለ ይናገራል። ልክ እንደዚሁ ነው። ያ መልካም ያማረው እጅግ መልካም የክርስቶስና የቤተክርስቲያን ህብረት ይገልጣል የተባለው ህብረት ያ አስደናቂ የሆነ ፍጥረት ተበላሽቷል። የሰው ልጆችን የጋብቻ ሁኔታ፣ የልጆችን ሁኔታ መጀመሪያ ከነበረው ከዘፍጥረት ምዕራፍ 1 2 እና ዛሬ ካለው ጋር ስታነጻጽሩት በጣም የሚያሳዝን ውድቀት ውስጥ እንዳለ እናስተውላለን። በዚህ ጊዜ ፍቺ በጣም የተለመደ ነገር ነው። በጣም የተለመደ ነገር ነው። ከሁለት ተጋቢዎች አንዱ ይፋታሉ ስለሚባል 50% ማለት ነው። በአንድ ወላጅ ስር የሚያድጉ በሲንግል ፓረንት ስር የሚያድጉ ወላጆች ቁጥር በጣም እየጨመረ ነው። በትምህርት ቤት ሄዳችሁ 6 ልጆችን አሰልፋችሁ ብትጠይቁ በጣም ብዙ የምታገኟቸው ከሲንግል ፓረንት የሚመጡ ናቸው። ትዳር መስርቶ የሚያስፈራበት ዘመን ነው አሁን ያለው። በጣም ብዙዎች የማያገቡበት አንዱ ምክንያት ከባድ ሆነ። ምክንያቱም ያ መልካም ሆኖ የተፈጠረው ነገር የተበላሸ ገጽታውን ማየት ስለተጀመረ ስለተለመደ ሰዎች ትዳርን በጣም እየፈሩ ነው የሚሉት። ስታቲስቲክሱን ብታጠኑት መጀመሪያ ሰዎች ይጋቡ ከነበረበት አመቱ እየጨመረ ነው። ሰሞኑን እንደሰማሁት ይሄ ልጅ ሲናገር የአልሚ የእህት ልጅ ነው። ጠየቃት፣ አዲስ ስንት ነው እድሜው አላት። 27 አለችው። 27ማ ከሆነ በእኛ ሀገር ገና ጨቅላ ነው፣ ገና ልጅ ነው አለ። ለትዳር የሚሆን አይደለም ማለቱ ነው። በጣም ምክንያቱም የትዳር እድሜው እየጨመረ ስለሄደ ነው። ለምን? የሚያስፈራ ስለሆነ ነው። የታማኝነት ጉድለት፣ የመሰጠት አለመኖር፣ የገንዘብ አስተዳደር ግጭት የሚጠቀሱ ዋና ምክንያቶች ናቸው። እነዚህ ሁሉ ዜና ሆነው ይቅረቡ እንጂ የተለመዱ ነገሮች ናቸው። ሲምፕል ጉግልን ሰርች ብናደርግ በአሜሪካ ውስጥ በቤተሰብ ውስጥ የሚደረጉ ግድያዎችን ፋሚሊ ሆሞሳይድ ቼክ ብታደርጉ በ2018 የተደረገውን ነው ማነብላችሁ። 1809 ቤተሰቦች የቤተሰብ ሆሞሳይድ ፋሚሊ ሆሞሳይድ ነበር፣ ግድያዎች ነበሩ። ከዚያ ውስጥ 519ኙ በባሎች የተገደሉ ሚስቶች ናቸው። 119ኙ በሚስቶች የተገደሉ ባሎች ናቸው። 400 በላይ የሚሆኑት ልጆች በወላጆቻቸው የተገደሉ ናቸው። ምንድነው የነካው? እግዚአብሔር መልካም ግሩም አድርጎ የፈጠረው ነገር አስደናቂ ነው። ይሄ ምስጢር ነው ብሎ ጳውሎስ የተናገረለት ነገር ምንድነው የነካው? ይሄ የዛሬው ትምህርታችን የሚነግረን እሱን ነው። አሁን ከረንትሊ ጉግል ብትጠይቁት በዓለም አቀፍ ደረጃ ያሉ ሁኔታዎችን 50,000 ሰዎች የሚሆኑ በየዓመቱ 50,000 የሚሆኑ ሴቶችና ልጃገረዶች በቤተሰብ አባላት ይገደላሉ ይላል። ይሄ ማለት በየ11 ደቂቃው አንዲት ሴት ትገደላለች ማለት ነው በቤተሰቦቿ። በጣም ብዙ ነገር የተበላሸበት ሁኔታ ውስጥ ነው ያለ ነው። የዛሬው ትምህርቴ እሱ ጋር ነው ያለው። ፍጥረቱ ተበላሽቷል ነው ዋናው መልእክቴ። ሰው ከፈጣሪው ጋር፣ ሰው እርስ በርሱ፣ ሰው ከሌላው ፍጥረት ጋር መጠፋፋት ይዟል፣ መበላላት ይዟል። ግንኙነቱ የተበላሸ ሆኗል። እንደውም እንትን ላይ እኮ በጣም አንድ ዜና ላይ ነበረች አለች ሴት ፓርክ ውስጥ ወክ እያደረገች ስትሄድ ከፊት ለፊቷ ጥቁር ወንድ ሲመጣ ስታይ 911 ደወለች። ምን እንርዳሽ ስላት አንድ ጥቁር ወንድ ከፊት ለፊት እየመጣ ነው አለች። እንደዚህ ሰው ወርዶ ተበላሽቶ እዚህ ደረጃ ላይ ነው የሚገኘው። ዜና አይደለም ይሄ። ፍጥረት መበላሸቱን ነው የሚነግረን። ወንዱ ሴቲቱን የሚፈልጋት የስጋ ፍላጎቱን፣ የቤት ውስጥ ነገር ፍላጎቱን፣ የክብር ፍላጎቱን እንድታረካለት ነው። ሴቷ ደግሞ ወንዱን የምትፈልገው መወደዷንና ዋስትና ማግኘቷን ለማረጋገጥ እሱን መቆጣጠር ነው የምትፈልገው። ነገር ግን የነዚህ ነገሮች ሁሉ ከየት ተጀመረ፣ እንዴት ተበላሸ ብለን ካለን ወደ ኋላ አጠንጥነን የምንደርሰው እዚህ ጋር ነው። ዘፍጥረት ምዕራፍ 3 ጋር ነው የምንመጣው። እሱን እናያለን።
ለምጽፉ እጅግ መልካም የሆነው እንዴት ተበላሸ? እጅግ መልካም የሆነው እንዴት ተበላሸ? እንዴት how corrupted እንደሆነ እሱን የምናይበት ነው። ዘፍጥረት ምዕራፍ 3 ቁጥር 1 እስከ 6 እባብ እግዚአብሔር አምላክ ከፈጠራቸው የዱር አራዊት ሁሉ ተንኮለኛ ነበረ። ሴቲቱንም በእርግጥ እግዚአብሔር በአትክልቱ ስፍራ ካሉ ዛፎች ከማናቸውም እንዳትበሉ ብሏልን አላት። ሴቲቱም እባቡን እንዲህ አለችው፣ በአትክልቱ ስፍራ ካሉ ዛፎች ፍሬ መብላት እንችላለን፣ ነገር ግን እግዚአብሔር በአትክልቱ ስፍራ መካከል ከሚገኘው ዛፍ ፍሬ እንዳትበሉ እንዳትነኩትም፣ አለዚያ ትሞታላችሁ ብሏል። እባቡም ሴቲቱን እንዲህ አላት፣ መሞት እንኳ አትሞቱም። ከፍሬው በበላችሁ ጊዜ ዓይናችሁ እንደሚከፈትና መልካምና ክፉን በማወቅ እንደ እግዚአብሔር እንደምትሆኑ እግዚአብሔር ስለሚያውቅ ነው። ሴቲቱ የዛፉን ፍሬ ለመብል መልካም፣ ለዓይን የሚያስደስት ጥበብንም ለማግኘት የሚያጓጓ እንደሆነ ባየች ጊዜ ከፍሬው ወስዳ በላች፣ ከእርሷም ጋር ለነበረው ለባሏ ሰጠችው፣ እሱም በላ። እባብ እግዚአብሔር አምላክ ከፈጠራቸው የዱር አራዊት ፍጥረታት ሁሉ ተንኮለኛ ነበር ይላል። ይሄ እባብ የሚለው ነገር ዝርዝር ነገር መጽሐፍ ቅዱስ ስላልተጻፈ ሰዎች የተለያየ ሐሳብ ነገር ውስጥ ይገባሉ። ወደዛ ነገር ስለወስዳቸው አልፈልግም፣ ግን መጽሐፍ ቅዱስ ራሱን የሚያስረዳበት ቦታ አለው። ይሄ ሰይጣን እንደሆነ በእግዚአብሔር ቃል በትክክል ተገልጾ እናገኘዋለን። ሰይጣን ነው። ሰይጣን ወድቆ ከወደቀ በኋላ በገነት ውስጥ ነው አሁን እዚህ ጋር ታሪኩን የሚነግረን። መቼ ወደቀ የሚለው ነገር ብዙ መላምቶች አሉት። ምናልባት ዘፍጥረት ምዕራፍ 1 ቁጥር 1 እና ምዕራፍ 1 ቁጥር 2 መካከል ባለው ጊዜ ውስጥ ሰይጣን ያመጹ እንቢተኛ መላእክቶችን ይዞ በተነሳ ጊዜ የተጣለ የወደቀ እንደሆነ ያብራራሉ የመጽሐፍ ቅዱስ ተማሪዎች። ስለዚህ እሱን እዛ ጋር እንተዋለን። ምናልባት ይህንን የሚደግፍ ጥቅስ ከፈለጋችሁ ኢሳይያስ ምዕራፍ 14 እና ሕዝቅኤል ምዕራፍ 28 ላይ ታገኙታላችሁ። ግን አዲስ ኪዳን ውስጥ የተጻፉ ጥቂት ጥቅሶችን ብናነሳ እንችላለን ፈጠን ብለን። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ ነገር ግን እባብ በተንኮሉ ሔዋንን እንዳሳታት አሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ። ጳውሎስ ነው ይህን የሚናገረው ለቆሮንቶስ ሰዎች። እባቡ ሔዋንን በተንኮል እንዳሳታት ይላል። ተንኮለኛ ነው፣ አሳሳች ነው ብሎ ያን ሪፈር ያደርጋል። ግን ይህንን ደግሞ እባብ ማን እንደሆነ ደግሞ ለመግለጽ ራእይ ምዕራፍ 12 ቁጥር 9 ላይ ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ብሎ ይነግረናል። ራእይ ምዕራፍ 20 ቁጥር 2 እና 3 ላይ ደግሞ እንደገና ያጸናዋል። የቀደመውንም እባብ ዘንዶውን እርሱም ዲያብሎስና ሰይጣን የተባለውን ያዘው፣ 1000 ዓመትም አሰረው፣ ወደ ጥልቅም ጣለው፣ አሕዛብን ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማተም አደረገበት። ከዚያም በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል ይላል። ስለዚህ እባቡ ሰይጣን ነው። ሰይጣኑ ደግሞ እንዴት እንደወደቀ ኢሳይያስ 14 እና ሕዝቅኤል ምዕራፍ 28 ላይ ታገኙታላችሁ። እሱን ነው የምንወስደው። እኔ ከልዑል በላይ ነኝ፣ እኔ በከፍታ ላይ እገኛለሁ፣ እኔ እንደዚህ ነኝ እያለ ልቡ በታበየበት ጊዜ እግዚአብሔርን ከሚያገለግልበት የከበረ የአገልግሎት ቦታ የአምልኮ ቦታ እንደተጣለ ይናገራል። ያን ክፍል ወደዛ አንመለስም። እባቡ ሰይጣኑ ነው። አሁን እዚህ በገነት ውስጥ ተገኝቶ ያነጋግራታል። ምንድን ነው የሚላት? በአትክልት ስፍራ ካሉ ዛፎች ከማናቸውም እንዳትበሉ። ይሄ ተንኮልና ውሸት የቀላቀለ ነገር ነው። ከማናቸውም አላለም እግዚአብሔር። ቃሉን እንድትጠራጠር ግን መጀመሪያ በቃሉ ነው የመጣባት። እግዚአብሔር ከማናቸውም ነገር አትብሉ ብሏልን ብሎ ቃሉን ዳውት እንድታደርግ ነው የመጣላት። እግዚአብሔር ምን እንዳለ ግን ዘፍጥረት ምዕራፍ 2 ቁጥር 16 እና 17 ላይ ታገኙታላችሁ። እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው አዳምን፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህና ነበር ያለው። ሁሉን መብላት ትችላላችሁ፣ ነገር ግን መልካምና ክፉን ከሚያስታውቀው ዛፍ ነው የተባለው። አንድ ዛፍ ነው የተከለከለው፣ ሌላውን ነገር በሙሉ የተፈቀደለት እንደሆነ ያውቃል። ለሴቲቷ ግን ሲያቀርብላት በተንኮል በማሳሳት ነው ያቀረበላት። እግዚአብሔር እንዳትበሉ ብሏል ወይ ብሎ ነው ያላት። ወገኖች ይገርማቸዋል። ምንጊዜም ግንኙነታችንን ለመረበሽ በሰዎች መካከል ግንኙነት ለመረበሽ ሰይጣን ይዞ መምጣት ያለበት ማታለል፣ ተንኮል፣ ውሸትን ይዞ መምጣት ያለበት። እንደዚህ እኮ ያለችህ እንደዚህ ለማለት ነው። እንደዚህ ያለህ እኮ ይህንን አስቦ ነው። እንደዚህ እኮ የተደረገው በዚህ ነገር ነው ምክንያት ብሎ ሐሳብ የሚመስል ነገር
ምንም የሌለበት ነገር የኔ ሐሳብ እንዲመስለኝ አድርጎ የሱን ሐሳብ ያመጣዋል። እኔ ያሰብኩ እንዲመስለኝ አድርጎ የሱን ሐሳብ አምጥቶ ያስቀምጣል። የሚገርም ነገር ነው። ካቀራረቡ ሴቲቷ ተሳሳተች፣ ዲሲቭድ ሆነች። አይ አንዱን ብቻ ነው እንጂ ሁሉን እንበላለን አይደለም ያለችው። እንደቃሉ ያለችው ነገር ምንድነው? እንዳትነኩት ተብለናል። እንዳትነኩት አልተባሉ። ዳሩ ግን ከሰይጣን ጋር ንግግር የከፈተ ሰው ሄዶ በሱ መታለል ስር ስለሚወድቅ፣ ሐሳቡን ያስተናገደ ሰው በሱ መታለል ስለሚወድቅ ያለችው ልክ እንደሱ ነው። በአትክልቱ ስፍራ ካሉት ዛፎች ፍሬ መብላት እንችላለን፣ ነገር ግን እግዚአብሔር በአትክልቱ ስፍራ መካከል ከሚገኘው ዛፍ ፍሬ እንዳትበሉ እንዳትነኩትም አለን ብላ ጥቅሱን ዞር አድርጋ አመጣች። ይሆናል ተሳበች። ሰይጣን ምን ብሎ ቢመልስ ጥሩ ነው? መሞት አትሞቱም፣ መሞቱ እንኳ አትሞቱ። ይሄ ቀጥታ የእግዚአብሔርን ቃል በመቃወም ነው። ይኸው ቃሉን እንድንጠራጠር ማድረግ አንድ ነገር ነው፣ ቃሉን እንድንቃወም ማድረግ ሌላ ነገር ነው። እንድንቃወም አድርጎ ነው የሚያመጣው ሰይጣን። አይ አትሞቱም፣ መሞት እንኳ አትሞቱም፣ ከፍሬው በበላችሁ ቀን ግን ዓይናችሁ እንደሚከፈት መልካሙንና ክፉን በማወቅ እንደ እግዚአብሔር እንደምትሆኑ እግዚአብሔር ስለሚያውቅ ነው። አትሞቱም፣ ዓይናችሁ ይከፈታል፣ ዕውቀት ታገኛላችሁ፣ እንደርሱ እንደ እግዚአብሔር ትሆናላችሁ። ማለት በሌላ አነጋገር ምንድነው? ከእግዚአብሔር ይልቅ አስቦላቸው እሱ የተሻለ መልካም ነገር ይዞላቸው መጥቶ እግዚአብሔር እኮ እሱ መልካም መስሎ እንደዚህ ያላችሁ እንጂ መልካሙ ነገር ብትበሉት አትሞቱም፣ ዕውቀት ታገኛላችሁ፣ ዓይናችሁ ይከፈታል። ይሄን ብቻ ሳይሆን እንደ እግዚአብሔር ትሆናላችሁ። አሁን እኮ ሔዋን ትንሽ ብታስብ እነዚህ ሁሉ ነገሮች ሁሉ ሳትጠይቅ እግዚአብሔር አድርጎላታል። ሲፈጥራቸው እንዲሞቱ አልነበረም፣ እንዳይሞቱ ነበር የተፈጠሩት። ዓይናቸውን እግዚአብሔር ከፍቶላቸው ነበር፣ ግን ለመልካም ነገር ብቻ ነበር የከፈተላቸው። ልክ ሲያያት አዳም አወቃት፣ ይህች ስጋ ከስጋዬ ነች፣ አጥንት ከአጥንቴ ነች አለ። ዕውቀት ነበረው። እንስሶቹን ስም ሲያወጣላቸው ዕውቀት ነበረው። እግዚአብሔር የተስማማበት ዕውቀት ነበረው። ልክ ለመልካም ነገር ብቻ ነበር ዓይናቸው የተከፈተው። ራቁታቸውን ሆነው አይተፋፈሩም ነበር፣ ምክንያቱም ያላቸው ዕውቀት መልካም ብቻ ስለሆነ ሌላ ማስተው ስለማይችሉ መልካም የሆነውን ነገር ያውቁ ነበር። የሚጨምሩት ዕውቀት ካለ የሚጨምሩት አሁን ክፋትን ብቻ እንደሚጨምሩ ስለሚያውቅ ነው ዓይናችሁ ይከፈታል፣ ዕውቀት ታገኛላችሁ አላቸው። በእግዚአብሔር መልክ እኮ ሲፈጠሩ ከፍጥረት ሁሉ በላይ ቁንጮ ነው ያደረጋቸው። አሁን ግን ሰይጣን ራሱ ተመኝቶ ያላገኘውን የክብር ቦታ እኔ በልዑል እመሰላለሁ ከደመናት በላይ ከፍ እላለሁ ብሎ ያለውን ያንን ቦታ እንደሚያገኙ እንደሚመስል አድርጎ አቀረበላት። እንደ እግዚአብሔር ስለምትሆኑ ነው ያለው። ስንት እግዚአብሔር ነው? አንድ እግዚአብሔር ነው። እና ትንሽ ቆም ብላ ብታስብ የሚነግራት ነገር አንድ እግዚአብሔር ብቻ ነው ያለው። እንደሱ መሆን አይቻልም። እሱ ፈጣሪ ነው። እነዚህ ፍጥሮች ናቸው። እነዚህ ካፈር የተበጁ ናቸው። እግዚአብሔር እፍ ብሎባቸው የመጡ ናቸው። ግን ሲያቀርብላት ዲሲቭ አድርጎ አታሎ የእግዚአብሔርን መልካምነት እንድትጠራጠር አድርጎ በቃ አሁን ለራሷ መንቃት እንዳለባት ለራሱ መንቃት እንዳለበት አድርጎ አቀረበው። ሰይጣን የእግዚአብሔርን ቃል እንድንጠራጠር ብቻ ሳይሆን እንድንቃወም አድርጎ ያመጣዋል። ይህም ብቻ ሳይሆን የእግዚአብሔርን መልካምነት ደግሞ እንድንጠራጠር አድርጎ ነው የሚያመጣው። በምናልፍበት ሁኔታ ውስጥ እግዚአብሔር መልካም ነው ማለት እንዳንችል፣ እግዚአብሔር ለእኔ መልካም ሐሳብ አለው ብለን እንዳንቆም፣ ተስፋችንን በእግዚአብሔር ላይ እንዳናደርግ፣ ብቸኛ መዳኛችን እግዚአብሔር ብቻ እንደሆነ አውቀን እንዳንጣበቅበት እሱ እኮ ስለሚያውቅ ነው ብሎ የሰዎችን ሐሳብ እንደዚህ ያበላሻል። እና ምን ትጠብቃለህ? ለምን እንዲህ አታደርጊም? ለምን እንዲህ አታደርግም? ለምን እንዲህ አትሆንም ይላል። ዓይናችንን ከእግዚአብሔር ላይ አንስተን ያለ እግዚአብሔር የሆነ መልካም ነገር እንድንፈልግ፣ የእግዚአብሔር ሐሳብ የሌለበት በጎ የሚመስል ነገር እንድንፈልግ፣ እግዚአብሔርን ኤክስክሉድ ያደረገ ልዩ ልዩ አክቲቪቲዎች እንዲኖሩን ሰይጣን ያመጣዋል። ግን ሰይጣን ጌታ ይገስጸው። ሴትዮዋ ገበያ ስትሄድ ቅር የሚለው ባል ነበራት አሉ እና ሃኒ መሄዴ ነው አለች። ወዴት? ሞል መግዛት እንደማትችይ ታውቂያለሽ። ነው ዊንዶው ሾፒንግ ነው አለች። ለዊንዶው ሾፒንግ ሄደች።
ደርሳ ስትመለስ ዕቃ ገዝታለች። ይሄኔ ቱግ አለ እሱ። እንደማትገዢ ታውቂያለሽ ነግሬሽ አልነበረም አላት። ልገዛ አልነበር የሚገርምሃል። ሄጄ በቃ ነገሩን ገብቼ ሳየው አማረኝ እና ብለካው ምን ይመስላል ብዬ ደግሞ ለካሁት። ስለካው ይገርምሃል በቃ አማረኝ። እኔ እንጃ ሰይጣን ነው መሰለኝ የፈተነኝ እንደሚያምርብኝ ሆኛ ይወጣለች። ከዛ ባልየው ሰይጣንማ ከሆነ ምን መለሽ ማለት እንደነበረብሽ ታውቂያለሽ አላት። አንተ ሰይጣን ሂድ ወደ ኋላ ማለት ነበረብሽ አላት። እሷ ያ ሞክሬያለሁ እሱንም አንተ ሰይጣን ሂድ ወደ ኋላ ብየዋለሁ። እሱም ወደ ኋላ ሄዶ ከኋላም ያምርብሻል አለ። ያን ጊዜ ገዛሁት አለች ማለት ነው። ይኸው ሰይጣን ነው ሁል ጊዜ ሰይጣን ነው። እና ሴትዮዋ ቁጥር 6 ይዩት። ሴቲቱ የዛፍ ፍሬ ለመብል መልካም ለዓይን የሚያስደስት ጥበብንም ለማግኘት የሚያጓጓ እንደሆነ ባየች ጊዜ ከፍሬው ወስዳ በላች፣ ከእርሷም ጋር ለነበረው ለባሏ ሰጠችው፣ እርሱም በላ። እንደዚህ እየተወያዩ ሁል ጊዜ ባጠገቡ የምታልፈውን ይሄን ፍሬ ሁል ጊዜ እኮ ባጠገቡ ታልፋለች። ስትመጣም ታየዋለች። እንደምንም የማይመስላት ፍሬ አሁን ሰይጣን ለፈተና ጊዜ ያዘጋጀው ወቅት ስለሆነ ልክ ከሱ ጋር እየተወያየች ፍሬውን ስታየው በጣም አስቆመቻት። የምታቀው እግዚአብሔር እንደዛ ካለ ሰዓትና ፈተና ይሰውራችሁ። ወደ ፈተና አታግባን የተባለው ለዚያ ነው። በጣም ከባድ ነው አለው። ሰይጣን ሰዓቱን ያውቃል። ያንን ሰዓት ጠብቆ መጣ። በዓይኗ ፊት ያንን ሁሌ እያየች የምታልፈውን ነገር ምን መስሎ ታያት? ለመብል መልካም ለዓይን የሚያስደስት ጥበብ ለማግኘት የሚያጓጓ እንደሆነ ባየች ጊዜ ወስዳ በላች ብሎ ይናገራል። ብዙ ፈተና የሚገባው በዓይንና በጆሮ ነው። በዓይንና በጆሮ ነው የሚገባው። ጊዜያችሁን አልወስድም። አካን እኮ ያን እርግማን መርገም የሆነውን ነገር ጨርቅ ወስዶ ከድንኳን በታች ቀብሮ ያሉ መዓት ከነ ቤተሰቡ የደረሰበት አየው፣ ተመኘኋቸው ይላል ዳዊት። ከቤትህ ሰይፍ አይጠፋም የተባለበት ያንን የኃጢአት ስራ ያደረገው ሁለተኛ ሳሙኤል ምዕራፍ 11 ላይ የምታገኙት በቃ በሰገነት ላይ ቆሞ ዝም ብሎ በቃ ሲናፈስ፣ ደግ እኮ ነገር በሰገነት ላይ ቆሞ ሲናፈስ ወደ ሰው አጥር ግቢ ሲያይ የምትጣጠብ ሴት አየ። የሆነውን ነገር ታውቃላችሁ። አለው እንትን ልንነቃ የሚገባ ነገር ነው። ከኛ ጋር የተያዘ ነገር ነው። ምንድነው የሁሉ ጠብ፣ የሁሉ ችግር፣ የሁሉ መለያየት፣ የሁሉ መከፋፋት የሚያመጣው እኮ ነገር ሰይጣን መንገድ ስላለው ነው። መንገዱን አንደኛ ዮሐንስ ምዕራፍ 2 ቁጥር 15-17 እንዲህ ብሎ ነው የሚናገረው። አንደኛ ዮሐንስ ምዕራፍ 2 ቁጥር 15-17 ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ ነው እንጂ ከአባት ስላልሆነ። ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ለዘላለም ይኖራል። የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብ መመካት እነዚህ ነገሮች ናቸው በኤደን ገነት ውስጥ ለሴቲቱ ያቀረበላት። ለዓይኗ ስታየው ያማረ የሚጣፍጥ ነገር ሆኖ ታያት። የሚያስጎመጅ ለመብላት የሚሆን መልካም ነገር ሆኖ ታያት። ለጥበብ ለማግኘት የሚያጓጓ እንደሆነ አየች፣ ወሰደችው። እግዚአብሔር ዓይኖቻችንን ይጠብቅልን። እግዚአብሔር ጆሮቻችንን ይጠብቅልን። እነዚህ በሮች ናቸው ሞት ወዳለበት መንገድ፣ መለያየት ወዳለበት መንገድ፣ መፍረስ ወዳለበት ነገር ውስጥ የሚያስገቡ ሰይጣን የሚመጣባቸው በሮቹ እነዚያ ናቸው። አዳም ምንድነው ያዋጣው? ብዙ ጊዜ እናታችን ያዋን ምንነካት የሚል አንድ የሆነ መዝሙር ነበር ልበል ሰው ነው ሲል የሰማሁት። እና ሁሉ ነገር ጥፋቱን ሴቲቱ ላይ ነው ሰው የሚያላክከው። ግን በእውነቱ ሴቲቱ አይደለችም ጥፋተኛዋ። ሴቲቱ ተታለለች ነው የሚለው እግዚአብሔር ቃል። በደለ ተብሎ በእግዚአብሔር ቃል ብዙ ጊዜ የሚነገርለት ወንድየው ነው። አዳም ለውድቀት የነበረው ድርሻ ኃላፊነቱን ስላልተወጣ፣ ስራውን ስላልሰራ፣ የሰው ልጆች ወኪል ሆኖ ፌደራል ኤጀንት ሆኖ ሄድ ሆኖ ስላለ በገዥነቱ በመሪነቱ እንደ ባላደራነቱ እንዳስተዳዳሪነቱ ያልተወጣው ነገር ነበረው። ምን ያህል ርቀት እንዳላቸው አላውቅም። ግን እባቡ ተንኮለኛው ሴቲቱን ለብቻዋ ሲያናግራት እሱ አለ። ምክንያቱም ሰጠችው ይላላ፣ አጎረሰችው ብሎ ይናገራላ። እንደምታውቁት የሁሉ ነገር ስም አውጪው
የሁሉ ነገር የበላዩን ገዢው መልካም ነው በተባለው ፍጥረት ውስጥ ወንድየው ራስ ስለሆነ እባቡንም ለመናገር ሴቲቱንም አርፈሽ ተቀመጭ ለማለት የሚጠበቅበትን ነገር ሁሉ ለማድረግ ስላልቻለ በደሉ ሲፈጸም እግዚአብሔር አዳም ወዴት ነህ ያለው ወንድየውን ነው። ምክንያቱም እሷ ተታለለች፣ አዳም ግን በደለ። ኃጢአት የእግዚአብሔርን መልካምነት አለማመን ነው። ወይም ኃጢአት እግዚአብሔር የሌለበት መልካም ነገርን መፈለግ ነው። እግዚአብሔር መልካም ነው ያለውን ነገር ትቼ እግዚአብሔር የሌለበት ሌላኛውን መልካም የሚመስል ወይም መልካም ነገር ፍለጋ ሲሄድ በደል ነው የሚሆነው። ያን ጊዜ እግዚአብሔር አዳምን በድልሃል አለው። ነገሩ በቃ እንደዚህ ነው የሆነው። እግዚአብሔር ሁሉን ሰጥቷቸው ይታዘዙት ዘንድ እንዲታወቅ ግን አንዲት ነገር በገነት ውስጥ አስቀመጠ። ከሷ እንዳትበሉ አላቸው። እነሱ ቢያምራቸው ወደ እግዚአብሔር መጠየቅ ሲችሉ፣ ቢያጓጓቸው እግዚአብሔር ጋር መነጋገር ሲችሉ፣ በገነት በየቀኑ ይመላለስ ከነበረው ድምፅ ጋር ህብረት እያደረጉ መጠየቅ ሲችሉ፣ ይሄኛውን እንደ አማካሪ ሰምተው ይሄኛውን እንደ ደርሶ አዛኝ አድምጠው ከእግዚአብሔር ትእዛዝ ወደቁ፣ ከእግዚአብሔር ክብር ወደቁ። ነገሩ ተበላሸ። ምን ያህል ነው የተበላሸው ነው ሁለተኛው ጥያቄ። እጅግ መልካም የሆነው ነገር ምን ያህል ነው የተበላሸው? አንዳንድ ጊዜ አንዳንድ ነገር ልብሳችሁ ላይ ሲፈስ ልብሱ ከተበላሸ እንዲሁ ቆንጥራችሁ አጥባችሁ አስተካክላችሁ ያንን ቦታ ብቻ ፊክስ አድርጋችሁት መቀጠል የሚችሉበት ነገር ታደርጉታላችሁ። እውነት የፍጥረቱ እንደዚህ ትንሽ ነገር ብቻ ተበላሽቶ እሷን አጣጥበን ፊክስ አድርገን የምንቀጥለው ያህል ነው ወይስ ምን ያህል ተበላሸ? ዘፍጥረት ምዕራፍ 3 ቁጥር 7-13 እንደዚህ ይላል። የሁለቱም አይኖች ተከፈቱ። ኢሚዲየትሊ የሁለቱም አይኖች ተከፈቱ፣ ራቁታቸውን መሆናቸውን ተገነዘቡ። ስለዚህ የበለስ ቅጠል ሰፍተው አገለደሙ። ቀኑን መሸሸት ሲል እግዚአብሔር አምላክ በአትክልቱ ስፍራ ሲመላለስ አዳምና ሚስቱ ድምፁን ሰምተው ከእግዚአብሔር አምላክ ፊት በዛፎቹ መካከል ተሸሸጉ። እግዚአብሔር አምላክ ግን አዳምን ተጣርቶ የት ነህ አለው። አዳምም ድምፅህን በአትክልቱ ስፍራ ሰማው፣ ራቁቴን ስለሆንኩ ፈራው ተሸሸኩም ብሎ መለሰ። እግዚአብሔርም ራቁትህን መሆንክን ማን ነገረህ? ከእርሱ እንዳትበላ ብዬ ካዘዝኩ ዛፍ በላህን አለው። አዳምም ይህች ከእኔ ጋር እንድትኖር የሰጠኝ ሴት እርሷ ከዛፉ ፍሬ ሰጠችኝና በላሁ አለ። እግዚአብሔር አምላክ ሴቲቱን ይህ ያደረግሽው ምንድን ነው አላት። እርሷም እባብ አሳሳተኝና በላሁ አለች። የሁለቱም አይኖች ተከፈቱ። 10 ነገር ከተናገረ ሰይጣን 9 ውሸት ሊሆን ይችላል። አንድ የሆነ ግን እውነት ይጨምራል። እሷ ወጥመድ ነች፣ እሷ ማሳሳቻዋ ነች። ታገኛላችሁ፣ አይናችሁ ይከፈታል ነው ያላቸው። የሁለቱም አይኖች ተከፈቱ። ቱ ዜር ሰርፕራይዝ አይናቸው ሲከፈት የመጀመሪያ ያዩት ነገር እፍረታቸውን ነው። ድሮ ማያውቁትን ነገር አሁን እንዲያውቁ ሆነ። ራቁታቸውን መሆን አወቁ። ለዚህ ነው እግዚአብሔር ራቁቴን ነበርኩና ፈራሁ ብሎ አዳም ሲናገር ራቁትን እንደሆንክ ማን ነገረህ? ምክንያቱም በፍጹም አያውቅም ነበር። በፍጹም እሱም ራቁታቸውን ሆነው በገነት ውስጥ ሲኖሩ ምንም ክሉ አልነበራቸውም። ልክ ከእግዚአብሔር ሐሳብ ሲወጡ፣ ከእግዚአብሔር ፈቃድ ሲወጡ፣ ከመታዘዝ ህይወት ሲወጡ ግን ወዲያው ሰልፍ ኮንሸስ ሆኑ። እሷም ለራሷ የምትሸሸግበትን ፈለገች፣ እሱም ለራሱ የሚሸሸግበትን ፈለገ። ይሄ ነው እንግዲህ እውቀት የሆነውና አይናቸው ሲከፈት ያገኙት። ተፋፈሩ፣ ራቁት እንደሆኑ ተገነዘቡ። ስለዚህ የበለስ ቅጠል ሰፍተው አገለደሙ። እያንዳንዱ ሩጫ ለራሱ፣ እሷም ለራሷ ሀፍረቷን ለመሸፈን፣ እሱም ለራሱ ሀፍረቱን ለመሸፈን ለራሳቸው የሚለብሱትን ነገር ማድረግ ጀመሩ። ያም ቢሆን በሰው ፊት ነው እንጂ ይሄንን መሸፈን የሚቻለው በቅጠል፣ በእግዚአብሔር ፊት ግን ሁሉ ነገር የተራቆተ ነው። እሱን ነው ሰው ያላወቀው። ሰው ብዙ የሚጨነቀው በሰው ፊት ስለሚሆነው ሀፍረት ነው። ግን እሱ ሀፍረቱ በሰው ፊት ስለሆነ ነው። በደል ነው በእግዚአብሔር ፊት ግን። ያ በደል የሆነው በእግዚአብሔር ፊት ግን እሱን እግዚአብሔር ገልጦ የሚያየው ነው የሚሆነው። እሱን እግዚአብሔር ካልሸፈነ በስተቀር፣ እግዚአብሔር እሱን ካልከደነ በስተቀር ሰው ያንን በራሱ ስራ፣ በሰራው ስራ፣ ባገለደመው ቅጠል ሊሸፍነው አይችልም። እግዚአብሔር ይርዳን። በጣም ብዙ ትኩረታችንን ብዙ ነገራችንን የሚይዘው በሰው ፊት ስለሚኖረው ሀፍረት ነው። ግን ትንሽ ከፍ አድርገን ብናየው፣ ትንሽ አይናችን ተከፍቶ ብናየው ያ ሀፍረት ነው በሰው ፊት ያለው ነገር በእግዚአብሔር ፊት በደል ከሆነ ሮጠን ማስተካከል ያለብን ያንን ነው። ምክንያቱም ያ በደል ከእግዚአብሔር ጋር ህይወታችንን ስለሚያበላሸው፣ ያ በደል ከሰው ጋር ህይወታችንን ስለሚያበላሸው፣ ያ በደል ከዚህ በኋላ የምንቀጥለው ህይወት ያለ እግዚአብሔር እንድንኖረው ስለሚያደርገን እና አዳም ምን አለ? ወዴት ነህ ብሎ ሲጠይቀው ድምፅህን ሰማው ተሸሸኩ።
ድምፅህን ሰማሁ፣ ድምፅህን በአትክልቱ ስፍራ ሰማሁ፣ ራቁቴን ስለሆንኩ ፈራሁ፣ ተሸሸኩ ብሎ መለሰ። እንዲህ እኔ የምለው እንዴት ነው ሰው ሰማይ ምድር ከሰራ ሰማይ ምድር ከፈጠረ በአንድ ጊዜ በሁሉ ቦታ ከሚገኝ ሁሉን ነገር ገልጦ ከሚያውቅ ከእግዚአብሔር የሚደበቀው? እንዳትፈርዱበት በአዳም። ምክንያቱም እኔ ሞክሬው አውቃለሁ፣ እናንተም እያንዳንዳችን እንደዚሁ ነው። ሁል ጊዜ አንድ ነገር ልናደርግ እግዚአብሔር የማይወደውን እንደ ቃሉ ያልሆነውን ነገር ልክ እንዳይደለም የምናውቀውን ነገር ስናደርግ እየሞከርን ያለነው ምንድነው? በቃ ተሸሽገን ለመቀጠል ነው። እንደሱ አይሆንም። እንዴት ነው ሰው ሰማይና ምድር ከሰራው ከእግዚአብሔር የሚደበቀው? እናትና ልጆች ይጫወታሉ። አንዳንድ ጊዜ ድብብቆሽ እንጫወት ይላሉ። ትንሽዬው ልጅ ከእናት ጋር 1 2 3 ከዛ በኋላ እሷ ትደበቃለች፣ እሱ ይደበቃል። እንዲህ ይጫወታሉ። አረጋግጥላችኋለሁ፣ እናትየዋ ሁል ጊዜ ልጁ የት ቦታ እንዳለ እያወቀች ነው የምትፈልገው። የት ቦታ እንዳለ እያወቀች ግን ሌላ ቦታ ትፈልገዋለች። ምክንያቱም እናት ነች፣ ልቧ እሱ ጋር ነው ያለውና ዝም ብላ ልትለቀው አትችልም። ስለዚህ በእናትነቷ ታውቃለች የት ቦታ እንዳለ። ግን ደግሞ ጨዋታው ስለሚያስፈልግን እንዳጣችው ሰው ትሆንለታለች። በኋላ ስታገኘው ወይም ደግሞ ካላገኘችው አላገኘውም አይ ጊቭ አፕ ስትል በጣም ደስ ብሎት ይወጣል። ጀስት እንደሱ ነው አዳም የተጫወተው የዛን ቀን። እግዚአብሔር ያውቃል፣ የት እንዳለን ያውቃል፣ በምን ሁኔታ ውስጥ እንዳለን ያውቃል። ወገኖች ሆይ ሰው በሰው ፊት ነው ገበናውን መሸፈን የሚችለው እንጂ በእግዚአብሔር ፊት ግን ሁሉ ነገር የተራቆተ ነገር ነው። መዝሙር 139 እንደዚህ ይላል። መዝሙር 139 ከመንፈስህ ወዴት እሄዳለሁ? ከፊትስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦል ቦርድ አንተ በዚያ አለህ። እንደ ንስር የንጋትን ክንፍ ብወስድ እስከ ባህር መጨረሻ ብበርር በዚያ እጅህ ትመራኛለች፣ ቀኝ እጅህ ትይዘኛለች። በውኑ ጨለማ ትሸፍነኛለች ብል ሌሊት በዙሪያዬ ብርሃን ትሆናለች። ጨለማ በአንተ ዘንድ አይጨልምምና ሌሊትም እንደ ቀን ታበራለችና እንደ ጨለማው እንዲሁ ብርሃን ይሆናል። እግዚአብሔር እንደዚህ በራሳችን ስራ ተስፋ ያስቆርጠን። ይሄ በራሱ ስራ ተስፋ የቆረጠ ሰው ነው። ወዴት እበራለሁ? ክንፍ ባገኝ ብሄድ በዚያ አለ፣ ብሰወር በዚያ አለ። ወደ ተራራ ብሄድ፣ ወደ ሸለቆ ብወርድ፣ በጨለማ ውስጥ እንኳን ብደበቅ አንተ በዚያ አለ ብሎ በራሱ የመደበቅ ችሎታ፣ በራሱ የመሸሸግ አቅም ተስፋ የቆረጠ ሰው ነው። እግዚአብሔር እንደዛ በራሳችን ላይ ተስፋ እንድንቆርጥ ያርገን። በቃ ለምህረት እግዚአብሔርን የምንጠይቅ ሰዎች እንድንሆን። በቃ እኔ ወዴት እሄዳለሁ ብሎ አለ እንዴ? ነብዩ ትዝ አይላችሁም እንዴ? እግዚአብሔር ሂድ ወደ ነነዌ ብሎ ቢነግረው ሌላ አገልጋይ ጥራ። እግዚአብሔር ሂድ ወደ ነነዌ ያለው በፍጹም አለ። ገንዘብ ከፍሎ በመርከብ ተሳፍሮ ሄደ። ማዕበል ሲነሳ እነዛ ሰዎች አንተ ምንድነህ አሉት። እጣሱ ላይ ስለወደቀ ምንድነህ አንተ? ስራ ምንድነው? ከየት ሀገር ነው የመጣው? እኔ ሰማይና ምድርን የፈጠረ አምላክ እግዚአብሔርን የማመልክ ሰው ነኝ። ግሩም ነው እሱ። እና ግን ከእግዚአብሔር እየሸሸ እየጠፋ እንደሆነ እየራቀ እንደሆነ ነገራቸው። ምን አይነት ሰው ነህ? ምን እናርግብህ? ሰማይ ምድር ከሰራ ከእግዚአብሔር ነው የምትሸሸው። ምን እናርግብህ? በቃ ጣሉኝና እናንተ በሰላም ትሄዳላችሁ። አቤቱ ይቅር በለን። በስመ አብ ወወልድ ወመንፈስ ቅዱስ። ጣሉት። ውሃው ጸጥ አለ፣ ማዕበሉ ጸጥ አለ። ያ እንደሱ ነው። ሰው እንዴት ነው ከእግዚአብሔር የሚሸሸው? የኔ ወንድም አትችለውም። እህቴ አትዘልቂውም። ህሊና ከተካሰሰ፣ ልብ ከተካሰሰ፣ መንፈስ ከተረበሸ፣ ትክክል እንዳልሆነ ካወቅ ነው የሚሻለው ነገር ለእግዚአብሔር እጅ መስጠት ነው። የሚሻለው ነገር ለሱ እጅ መስጠት ነው። ወገኖች ሆይ የትኛውም ከባድ ነገር ቢሆን፣ የትኛውም ነውር ያለበት ነገር ቢሆን፣ የትኛውም ነገር ቢሆን ወገኖች ሆይ ሰው ምናልባት ስጋን መግደል ይችል ይሆናል ከተሰጠው። እግዚአብሔር ግን ስጋንም ነፍስንም በገሃነም ስለሚጥል እሱን ፈርቶ ለሱ መስጠት ይሻላል። የሚገርም ነብይ ነው። ከእግዚአብሔር ተደብቆ ጣሉኝ አለ። ግን ላይ ያለው እግዚአብሔር ለካው ባህር ውስጥም አለ። አፉን ከፍቶ የሚቀበል አሳ ነባሪ ያዘጋጀለት እና እዛ ተነጋገሩ ወደ ጸሎት። ከመሬት በታች ከጥልቅ ውሃ በታች ከታች ሆኖ አቤቱ ብሎ ሲጠራው ላይ ያለው አምላክ አጠገቡ እንዳለ ሰው ሰማው። አዘዘለትና አሳ ነባሪው ተፋው። እግዚአብሔር በእውነት እጅ እንድንሰጥ ያርገን። እጅ እንድንሰጥ እንድንማረክ፣ በቃ እሺ ይኸውልህ ብለን ለሱ እጅ እንድንሰጥ እግዚአብሔር ያድርገን። ዳዊትን አስታውሱት። ዳዊት እኮ በቤቱ ውስጥ አንድ የሆነ ክፉ ነገር አድርጓል። እግዚአብሔር ሁሉ ነገር አድርጎለት መልካም ነገር አድርጎለት እያለ አንድ ክፉ ነገር አገኘ። የባልንጀራውን የሰው ሚስት ወስዷል እና ሸፋፈነው። እሱ ሰውየውን አስገደለና ሸፋፈነው። አገር ሰላም። ግን ላይ ያለ አምላክ ነው ሁሉን ያውቃል። ገለ ወረስከው
እንዴት ነው ይሄንን እንደው አንድ ያለውን ሰው የምትነጥቀው? በቃ ዳዊት እጁን ሰጠ። እኔ ኃጢአተኛ ነኝ፣ እናቴ በኃጢአት ነው የጸነሰችኝ። መዝሙር 51 ነው በኃጢአት ነው የጸነሰችኝ። በቃ አለቀሰ። መንፈስን ብቻ ከኔ አትወሰድ፣ እኔ በቃ በደለኛ ነኝ። ይኸው ብሎ እግዚአብሔርን ራሱ እንዲሟገትለት ራሱ ነፃ እንዲያወጣው በእግዚአብሔር ፊት ምርር ያለ ለቅሶላል። እንደ ምሕረትህ መጠን ማረኝ፣ እንደ ቸርነትህ መጠን አስበኝ፣ እጠበኝ፣ ከበረዶ ይልቅ ነጭ እሆናለሁ እያለ ምርር ብሎ አምልጦ በእግዚአብሔር ፊት አለቀሰ። እግዚአብሔርን ማረው። የሚሻለው እሱ ነው። ለእግዚአብሔር እጅ መስጠት ነው። ለእግዚአብሔር መሸነፍ ነው ወገኖች። አዳም ያደረጉት ነገር አዳም ሲጠየቅ አንተ የሰጠኸኝ ካንተ ጋር እንድትሆን ብለህ ያሰጠኸኝ እርሷ ሰጠችኝ ማለት በሌላ አነጋገር አንተም አለህበት እኮ እንደማለት ነው። ምክንያቱም እሷ አላመጣትም፣ ራሱ እግዚአብሔር ነው ያመጣለት። እግዚአብሔር ነው ራሱ ያመጣለት። እኛ ስንቸጋገር በትዳር ውስጥ እኮ ስንቸጋገር አንዳንድ ጊዜ ጉዳዩን ወደ እግዚአብሔር እንወስደዋለን። እንደው ጌታ ግን ከዚህ ሴት ጋር ምን ቦጣ? ይኸው ሰው መቼ እዚህ ጋር ነው የተጀመረው። ኃላፊነት እንደማይወስድ ሰው በድሎ አጥፍቶ ስቶ የእግዚአብሔርን ቃል እኔ በድያለሁ እንደማይል ዘፍጥረት ምዕራፍ 3 ላይ ታገኙታላችሁ። አንተ የሰጠኝ ካንተ ጋር እንድትሆን ያልከኝ ሴት ነች ያሰጠችኝ። እሷ ባትኖር ኖሮ አገር ደህና ይሆን ነበር። ሰጠችኝ፣ ቆየት ብሎ በላ ቀስ ብሎ የሚለው እና ምክንያቱም ማላከክ ነው። ኤኒ ታይም እኛ የምናላከክበትን ነገር የምንፈልገው ይኸው እንዴ ቤት ጠፍቶባችሁ ቤቱ ጠፋብኝ ነው እንጂ የምትሉት እኔ ጠፋው ትላላችሁ። ቤቱ እንደተሰወረ ያህል እና ቤቱ የት ሄዳል? እዛው ነው ያለው። እኛ ነን የምንጠፋው። እና በቃ የሰጠኸኝ እንደዚህ ያደረገችኝ። ከዛ እግዚአብሔር ወደ ሔዋን ዞር ብሎ ምን አደረግሽ? ከመሆን ወደ ልብሽ ተመለሽ። ምን አደረግሽ? እግዚአብሔር በእውነት አይኖቻችን ይክፈትልን። ያደረግነው ካለ ምን እንዳደረግን እንድናውቅ፣ ያላደረግነው ካለ ያላደረግነውን ነገር እንድናውቅ፣ ሌላ የሚጠፋ ብዙ ነገር ሳይመጣ በጊዜው እንድናውቅ እግዚአብሔር ይሄን ፖዝ አደረገላት። ለአዳም ወዴት ነህ ያለው እግዚአብሔር፣ ለሴቲቷ ደግሞ ምን አደረግሽ ነው ያላት። ምን አደረግሽ? እባቡ አሳሳተኝና በላሁ። እባቡ ግን ወደ ማን ያላክ? እሱ ውሸታም ነው፣ የውሸት አባት ነው። በቃ እንደዚያ የመልካሙ ነገር እንደዚህ ተበለሻሽ። የዚያን ቀን እንደዚህ ተበለሻሽ። አዳምና ሔዋን ተፋፈሩ፣ ከእግዚአብሔር ጋር አትኦድ ሆኑ፣ ተደበቁ። ያ ክፉን ነገር ማወቅ ሆነ። ሁሉም ስለ ራሱ ኮንሸስ ሆነ። አልፈው ተሰጣጡ። በዚህ ሁኔታ ነገሮች ምስቅልቅል አለ። በአንድ ሰው በኩል በደል እንደገባ፣ ሞትም በኃጢአት በኩል እንደገባ፣ በዚህ መንገድ ሰዎች ከአዳም በኋላ እያንዳንዳቸው መሞት እንደጀመሩ የእግዚአብሔር ቃል ይናገራል። ነገር ተበላሽቷል። ሲበላሽ የተረፈ ነገር የለም። ለዚህ ነው ለሰርግ በተጋባንበት የሙሽራ ልብስ ሁልጊዜ የማንኖረው። እደግመዋለሁ። ምክንያቱም የሰርግ የሙሽራ ልብስ ስንለብስ የዛን ቀን አንድ ቀን ነው። እኛን እኔ በላይ ሚዜዎቹ አሉ፣ ሁሉ ነገር ሰው ሁሉ ለኛ እሺ የሚልበት ቀን ነው። በእንደዛ አይነት ሞቅታ ነው የምንውለው የዛን ቀን። ከዛ በኋላ ግን ወደ ቤት ሲገባ ኑሮ ሲጀመር ግን በሙሽራ ልብስ አይሆንም የሚሆነው። በትክክል የወደክ እየተነሳ ማረኝ እያልክ እያስተካከልክ፣ ይቅርታ እየጠየቅ ይቅርታ እየሰጠ። ምክንያቱም የተበላሸ ሰው ስለሆነ። ሰው ኃጢአተኛ የሚሆነው ከተወለደ በኋላ ነው? ካደገ በኋላ እየመረጠ ኃጢአት ሲሰራ ነው? ወይስ ገና ሲወለድም ኃጢአተኛ ሆኖ ይመጣል ብላችሁ ነው የምታምኑት? ጮክ በሉ። ሲወለድም ማለት የተበላሸ ሆኖ ነው የሚመጣው፣ ኃጢአተኛ ሆኖ ነው የሚመጣው። ልክ እንደሱ ነው። እና በሙሽራ ልብስ የማገባት የሆነ የተበላሸ ነገርም አላት። ሰው ስለሆነች እኔን ስትወስደኝ የሆነ የተበላሸ ነገር ያለው ሰው ነው የምትወስደው። ሰው ስለሆንኩኝ ዲፌክቲቭ ፐርሶናሊቲ ነው የምንወስደው። ጌታን ይዘን ስለምንገባበት ነው እንጂ እሱን ኔክስት ዊክ ነው የምናወራው። ሰውየው ግን አንዳንድ ጊዜ ባለምሰች ታውቁና የሆነ ነገሩን ቆይታ ከሰማች
እንዴት እንዲህ ያደርገኛል? የእግዚአብሔር ቃል የሚለው አረ የባሰ ጉድ አለው ነው የሚለው። እንደሱ ነገር ነው። ምክንያቱም እንደዛ ነን ወገኖች ሆይ። በቃ ዘፍጥረት 3 የሚነግረን እንደሱ ነው። የተበላሸ ነው። እና ከዚህ በኋላ ከተበላሸ በኋላ ስንት ጊዜ እንዴት ኖሮ የሚለውን ነገር ቶሎ ልበልላችሁ። እጅግ መልካም የነበረው ከተበላሸ በኋላ ምን ይመስላል? ዘፍጥረት 3 ከ14-19 እግዚአብሔር አምላክ እባብን እንዲህ አለው፣ ይህን ስለሰራህ ከከብቶችና ከዱር እንስሳት ሁሉ ተለይተ የተረገምክ ሁን። በሕይወትህ ዘመን ሁሉ በደረት እየተሳብክ ትሄዳለህ፣ አፈርም ትበላለህ። ባንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አድርጋለሁ። እርሱ ራስን ይቀጠቅጣል፣ አንተም ተረከዙን ትቀጠቅጣለህ። ሴቲቱንም እንዲህ አላት፣ በምጥ ጊዜ ጭንቅሽን አበዛለሁ፣ በስቃይ ትወልጃለሽ፣ ፍላጎትሽም ወደ ባልሽ ይሆናል፣ እርሱም የበላይሽ ይሆናል። አዳምንም እንዲህ አለው፣ የሚስትህን ቃል ሰምተሃል፣ ከእርሷ አትብላ ብዬ ያዘዝኩህን ዛፍ በልተሃልና ከአንተ የተነሳ ምድር የተረገመች ትሁን። በሕይወትህ ዘመን ሁሉ ምግብህን ጥረህ ግረህ ከእርሷ ታገኛለህ። ምድርም እሾህና አሜከላ ታበቅልብሃለች፣ ከቡቃያዋም ትበላለህ። ከምድር ስለተገኘህ ወደ መጣህበት መሬት እስክትመለስ ድረስ እንጀራህን በፊትህ ላብ ትበላለህ፣ አፈር ነህና ወደ አፈር ትመለሳለህ። እርግማኑ ነው። እርግማን ወደ ዴፊኒሽኑ አንሄድም። እርግማን በአንድ ነገር ላይ እንዲሆን የምንፈልገውን ነገር ቃል ማውጣት ማወጅ ማለት ነው። በዚያ መልክ እንዲሆን የሚያስፈልገውን ነገር እግዚአብሔር ተናገረ ለእባብ። አንተ ይህን ስለሰራህ ከከብቶችና ከዱር እንስሳት ሁሉ ተለይተህ የተረገምክ ሁን። በሕይወት ዘመን ሁሉ በደረት የተሳብክ ትሄዳለህ፣ አፈር ትበላለህ። ይመስለኛል በፊት እግር የነበረው እና ከፍ ያለ ሰውም እንኳን ሊያናግር ሰው ወደ ሰው ሲጠጋ ሰውም ሊያወራ ቢጀምር እንደ ሰው ሊያወራው የሚችልበት አይነት ሞገስ የሆነ ነገር በቃ ሰው ምንም ችግር የሌለው አይነት ነገር አውሬ ነበር ማለት ነው። እና እግዚአብሔር ሲረግመው ወደ መሬት አፈር እንዲልስ በአፈር ላይ በደረቱ በሆዱ እንዲሳብ ከሴትቷ የሚመጣው ዘር ደግሞ ራሱን እንዲቀጠቀጠው ሆኖ የሚቀጠቀጥ ጠላት ሆኖ እንዲኖር ረገመው። ይህንን ሌላ ጊዜ እንመለስበታለን። ለሔዋን በምጥ ጊዜ ጭንቅሽን አበዛዋለሁ፣ በስቃይም ትወልጃለሽ፣ ፍላጎትሽም ወደ ባልሽ ይሆናል፣ እርሱም የበላይሽ ይሆናል። ይህን በደንብ እንድሰሙ ይፈልጋሉ። እንዲባዙ ነው አይደለም እግዚአብሔር ያመጣቸው። እንዲባዙ ሲያመጡ ይሄ የሚባዙበቱ ፐርፌክት የሆነው የእግዚአብሔር ነገር ጭንቅ የለውም፣ ሰላም ነው፣ በደስታ ነው። ልጅ ስትወልድ ሴት በጣም ደስ እንደሚላት በደስታ እንዲሆን የመጣ ነገር ነው። ግን ይሄ አለመታዘዝ ሲገባ ተሳስታ ተስባ የወደቀችበት ውድቀት ያመጣው ጣጣ ምንድን ነው? ያን ለደስታ የተሰጣት ነገር በጭንቅ እንዲሆን በስቃይ እንድትወልድ ሆነባት። በጣም ከባድ ነገር። እህቶች ታውቃላችሁ፣ ከባድ ነገር ነው። ለመውለድ በሚኖረው ትግል ውስጥ ነፍሳቸውን የሚያጡ ህይወታቸውን የሚያጡ በመውለድ ላይ የሚሄዱ አሉ። ከባድ ነገር ነው። በቃ እንደዚህ ይሆናል። አትብሉ ካልኳችሁ ነገር በልተሻል፣ ይህን አድርገሻል። ራሷ መብላት ብቻ ሳይሆን ወንድየውንም ልክ እንደዚሁ። እኔ እንደውም እባብ እሷ ጋር መጥቶ አባብሎ አትሞቱም፣ አይናችሁ ይከፈታል፣ እውቀት ታገኛላችሁ፣ እንደ እግዚአብሔር ስለምትሆኑ ሲላት ተስባ እንዳደረገችው እሷ በልታ ከዛ ወደ እሱ መጣ እንካ አለችው። ምናልባት ለደቂቃ ፖዝ እንኳን ካደረገ ያው አታይም እንዴ እኔ አልሞትኩም አለሁ በደንብ ነው የምትታየኝ ምናምን ብላ መልካም እንደሆነ አድርጋ ነው ያስብ እና ስትሰጠው በላ። ይሄን አድርገሻልና ምጥሽን በጭንቅ አረጋዋለሁ፣ በስቃይ ትወልጃለሽ፣ ፍላጎትሽ ወደ ባልሽ ይሆናል። ይሄን ቃል ድገሙት እስቲ። ፍላጎትሽ ወደ ባልሽ ይሆናል። ይሄ ማለት ምን ማለት ነው? ዩር ዲዛየር። ከዚህ በኋላ ፍላጎትሽ ዲዛየርሽ እሱን ለመቆጣጠር እሱን ለመግዛት በሱ ላይ ለመሰልጠን ይሆናል። ይሄ የመፈላለግ ነገር አድርጋችሁ እንዳትተረጉሙት። ምክንያቱም ይሄ ውስጡ ጠላትነት ፉክክር ያለበት ነገር መሆኑን የምናውቀው ዘፍጥረት ምዕራፍ 4 ቁጥር 7 ላይ ነው። ኢሚዲየትሊ ከዘፍጥረት 3 በኋላ ያለው ዘፍጥረት ምዕራፍ 4 ቁጥር 7 ቃየንና አቤል በእግዚአብሔር ፊት መስዋዕት ካቀረቡ በኋላ ቃየን መቆጣቱን ሲያይ እግዚአብሔር የተናገረው ነገር ነበረው።
ቃየል ለምን ፊት ተቆረ ለምን ተቆጣ ይለውና መልካም ብታደርግ ፊትህ የሚያበራ አይደለምን? መልካም ባታደርግን ኃጢአት በደጅ ታደባለች። ሲን ኃጢአት በደጅ ታደባለች፣ ፈቃዷም ወደ አንተ ነው። ልክ ለሔዋን እንደተባለው ፈቃድሽ ወደ ባልሽ ሆና እንዳለው ፈቃዷ ኃጢአት ወደ አንተ ነው። ልትገዛ ልትቆጣጠርህ የበላይህ ልትሆን የማትፈልገውን ልታሰራ ጣጣ ልታመጣብህ ወደ አንተ እየመጣች ነው። ዲዛይሯ እሱ ነው። አንተ ግን በእሷ ላይ ንገስባት። አንተም ተመለስና ኖ ማለት ቻል ነው የሚለው እግዚአብሔር ለቃየል። ልክ እንደሱ ነው ለሔዋን የሚላት ፈቃድሽ ወደ ባልሽ ይሆናል፣ ፍላጎትሽ ወደ ባልሽ ይሆናል፣ በእርሱ ላይ ለመሰልጠን ለመግዛት ይሆናል። ዲስኦርደር ሆነ ማለት ነው። በፊት ቀድሞ ተፈጥሮ የበላይ ሆኖ እንድትረዳው እንዲንከባከባት የነበረው ያ ጤናማ ሰላማዊ ዕውቀት ስለተበላሸ አሁን ዲስኦርደር ውስጥ ተገባ ማለት ነው። እርሷ ልትበልጠው እሱም በኃይል ልትገዛው የሚሽቀዳደሙ ሆኑ። እሱም የበላይሽ ይሆናል። ኖ ማተር ሃው ማች ዩ ዲዛይር፣ የቱንም ያህል ፈቃድሽ ወደሱ የቱንም ያህል እንኳን ቢወጣ የበላይሽ ይሆናል ማለት ምንድነው? ይሄ የበላይ የሚለው ቃል አሁን በቃል ትርጉም ጊዜያችሁን አልወስድም። እሱ የሚለው ስልጣናችን አቢዩዝ ስለሚያደርጉ ሰዎች የምንጠቀምበት ቃል ነው። የበላይሽ ይሆናል ማለት በኖርማል ሁኔታ እየወደዳት ያለው ነገር ሳይሆን የበላይሽ ይሆናል ማለት ስልጣኑን አቢዩዝ የሚያደርግብሽ ይሆናል ማለት የሚጫንሽ፣ የሚያስጨንቅሽ፣ የሚገዛ፣ የሚያስመርር አይነት ስልጣን ያለው ኤክሰርሳይዝ የሚያደርግ ይሆናል ማለት ነው። እሱ እኮ ነው የሆነው። ወደ አዳም ዘወር ብሎ እግዚአብሔር የሚስትህን ቃል ሰምተህ ከእርሱ አትብላ ብዬ ያዘዝኩህን ዛፍ በልተሃልና ከአንተ የተነሳ ምድር የተረገመች ትሁን፣ በሕይወት ዘመን ሁሉ ምግብህን ጥረህ ግረህ ከእርሷ ታገኛለህ፣ ምድርም እሾህና አሜከላ ታበቅልብሃለች፣ ከቡቃያዋም ትበላለህ። ገርማል። አዳም ጋር ሲመጣ አዳምን አይደለም የሚረግመው ያለው፣ እንደ ሴትዮዋ ላይ እንዳለው እባቡ ላይ እንዳደረገው አዳም ላይ አይደለም የሚያደርገው እግዚአብሔር። ምክንያቱም አዳም የሰው ተወካይ ነው፣ የፍጥረት ሁሉ የኛ ሁላችን ፌደራል ሄድ ነው። እሱን አይቶ እግዚአብሔር ቁጣውን ያዘ፣ ወደ ምድር ዞረ፣ ምድር ላይ ተናገረ። በኃጢአት ምድርን እሾህ የምታበቅል ነው የሚያደርጋት። ኃጢአት ምድርን እምቢ የምትል ነው የሚያደርጋት። ለአዳም ነገረው፣ አንተ ይህን አድርገሃልና የሚስትህን ቃል ስለሰማ ከዚህ በኋላ ምድር የተረገመች ትሆናለች፣ ጥረህ ግረህ በላብህ የምትበላ ትሆናለህ፣ አሜከላ እሾህ ታበቅልብሃለች። መልካሙ ነገር እምቢ የሚለው እንደዛ ሲሆን ነው። በደል ሲገባ ሰው ከእግዚአብሔር ጋር መስማማት እምቢ ሲለው ቀናው ነገር፣ ጥሩ ነገር፣ ቀላሉ የሚሆነው ነገር እየከፋ ይሄዳል። እግዚአብሔር ከዛ ያድነን። በቃ ነገር ተበላሽ፣ በጣም ተበላሽ። ኑሮ ከዚህ በኋላ ስታዩት መጽሐፍ ቅዱስ ውስጥ በጣም ከባድ ነገር ነው። ምዕራፍ 4 ላይ ከአዳምና ከሔዋን የተወለደው ቃየን አቤልን ሲገል ታገኛላችሁ። ምዕራፍ 5 ላይ ላሜህ ልጁን ኖህ ብሎ ይጠራዋል። ምክንያቱም እግዚአብሔር በረገማት ምድር ይሄ ሰው ያሳርፈናል ብሎ ይላል። ምዕራፍ 6 ላይ የሰው ልብ ስራውና ሐሳብ ሁሉ ክፉ እንደሆነ ይናገራል። ምዕራፍ 6 ቁጥር 15 ላይ እግዚአብሔር የሰውን ክፋት በምድር ላይ እንደበዛ የልቡም ሐሳብ ምኞቱም ሁልጊዜ ፈጽሞ ክፉ እንደሆነ አየ። ፍጥረት ሁሉ መንገዱን አበላሽቶ ነበርና ብሎ ይናገራል። ምድር ተበላሸች ብሎ ይናገራል ዘፍጥረት ምዕራፍ 6 ላይ። ምዕራፍ 9 ላይ ያን በውሃ ያለውን ያጠፋዋል እግዚአብሔር። የተበላሸው ምድር በውሃ ያጠፋዋል። አንድ ቤተሰብ ብቻ ይተርፋል። ኖህ የተባለ ሰው ይተርፋል። ኖህ ከወጣ በኋላ ገበሬ ሆነ ይላል። ወይን ተከለ፣ ግን ጠጁን ጠጥቶ ሰከረ ይላል። ከስካሩ ሲነቃ ራቆትነቱን ያዩትን ልጆቹን ረገመ። ታናሹን ልጅ ከነዓንን የወንድሞች ባሪያ ሁን ብሎ ረገመ። በቃ ቤተሰብ እንኳን ያለው ሃርሞኒ መጥፋት፣ መከባበሩ ጠፋ። ምዕራፍ 11 ላይ ሰዎች ያለ እግዚአብሔር ትልቅ ለስማቸው የሚሆን ግንብ ገንብተው ከፍ ሊሉ ወደ ሰማይ ሊደርሱ እግዚአብሔር አየ። አረ እነዚህ ሰዎች ክፋታቸውን ከመፈጸም የሚመልሳቸው የለም፣ የተለያየ ቋንቋ ሰጣቸው፣ በምድር ላይ ተበተኑ ብሎ ይናገራል። ከውድቀቱ በኋላ እየባሰብን እንጂ የተሻለ አልመጣም። ምዕራፍ 19 ዘፍጥረት ላይ ስትሄዱ ታገኙታላችሁ። የሶዶምና የጎሞራ ጩኸት ወደ እግዚአብሔር እንደደረሰ፣ ወንድ ሴትና ሴት የማይገባውን ነውር እያደረጉ በእግዚአብሔር ፊት የሚሰሩት ነገር ወደ እግዚአብሔር ደረሰ። ኃጢአታቸው እጅግ የከበደች ሆነች። እግዚአብሔርም
ሎጥንና 2 ሴቶች ልጆቹን በቀር ሌላውን ነገር በሙሉ ከሰማይ በመጣ እሳት አጠፋ። አይገርምም? 2 ሴቶች የሎጥ ልጆች ተረፉ። ወደ ኋላ ሲታይ ያ እሳቱ አልቋል። የለም፣ ያ የነበሩበት ከተማ የለም። ዘመዶቻቸው፣ ጓደኞቻቸው ሁሉ የሉም፣ በእሳት ጠፍተዋል። አባትና 2 ልጆች ናቸው አሉት። አንደኛዋ ልጅ ምን አለች? እንግዲህ ከኛ ጋር እንደ ልማዱ ከኛ ጋር የሚተኛ ወንድ ስለሌለን እና የአባታችንን የወይን ጠጅ እናጠጣውና ከእርሱ ጋር እንተኛ። 2 ሴቶቹ ልጆች በተራ ተራ ከአባታቸው ጋር ተኝተው ሞዓባውያንና አሞናውያን የሚባሉ በኋላ የእስራኤል ጠላቶች የሚሆኑ ዘር ተጀመረ። ታሪኩ ልቀጥልላችሁ። ጠቅላላ የመጽሐፍ ቅዱሱ ታሪክ እንደዚህ ቤተሰብ በቤተሰብ ህብረተሰብ በህብረተሰብ አገር በሀገር ደረጃ በደረጃ ብልሽት ብሎ ምድር አሁን እኛ ወዳለንበት ጋር ደረሰ። ፍጥረት ተበላሽተዋል። መልካም ነው ተብሎ የተጀመረው ነገር ተበላሽተዋል። ስንወለድ ወደ ተበላሸ ዓለም የተበላሸ ሆነን ነው የምንመጣው። ስንጋባ ከተበላሸ ዓለም ውስጥ እግዚአብሔር በመሬት የሰጠንን ነገር የሚሰራበት ስራ ያለው ሰው ነው የምንቀበለው። ምን እንማራለን? በዚህ ልጨርስ፣ ጥቂት ደቂቃችሁን ብቻ ስጡኝ። ምን እንማራለን ዛሬ ከነገርኳችሁ ታሪክ? አንደኛ ጠላት አለ። ጠላት አለ በሉ እስቲ። ጠላት አለ ይናገራል የእግዚአብሔር ቃል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 እና 9 ራሳችሁን የምትገዙ ሁኑ፣ ንቁ፣ ጠላታችሁ ዲያብሎስ የሚውጠውን በመፈለግ እንደሚያገሳ አንበሳ ወዲያ ወዲህ ይዞራልና በዓለም ዙሪያ ያሉት ወንድሞቻችሁ ተመሳሳይ መከራ እንደሚቀበሉ አውቃችሁ በእምነት ጸንታችሁ ተቃወሙት። ሰይጣን አለ። ባልና ሚስት ብቻ ሲጣሉ የሁለቱ ጉዳይ ብቻ አይደለም፣ ሌላ አለ። ወንድምና ወንድም ሲጣላ የሁለቱ ብቻ ጉዳይ አይደለም፣ ሌላ አለ። ወላጅና ልጆች ሲጣሉ የሁለቱ ጉዳይ ብቻ አይደለም፣ የአንድ ቤተሰብ ጉዳይ ብቻ አይደለም፣ ሌላ አለ። ጠላት የሚባል አለ። ንቁ፣ ጠላታችሁ ዲያብሎስ የሚውጠውን በመፈለግ እንደሚያገሳ አንበሳ ወዲያ ወዲህ ይዞራል። እነዚህ አጋንንቶች ሮንድ ይዞሩ ነበር አሉ። ሮንድ ታውቃላችሁ? ድሮ ቀበሌ ዙሩ ሲባል አቤት ጥበቃዎች እንደሚዞሩት እንደዛ እየዞሩ ይዞራል አለ የሚለው ጥቅሱ። እንደዛ እየዞሩ የሚገቡበትን ቤት ይፈልጋሉ። እና አንድ የሆኑ ቤት ጋር ሲደርሱ ድንገት ሚስትየዋ እንግዲህ ሰይጣኔን እንዳጠራው ስትል ሆነ። ይሄኛው ለዚህኛው ምን ቢለው ጥሩ ነው? ለምን እዚህ አንገባም? የሚዞር አለ። በፍጹም እናንተ ሁለታችሁ ብቻ ወይም እኔና አልሚ ብቻ አይደለንም ያለ ነው። ካልነቃን ካልተጠነቀቅን የሚዞር አለ። መልካሙን ነገር ለማበላሸት፣ መልካሙን ነገር ለማጥፋት፣ መልክ እንዳይኖረው የእግዚአብሔር መልክ ያለበትን ነገር እንዳይኖረው አድርጎ ለማበላሻሸት ነቅቶ የሚዞር ወዲያ ወዲህ የሚላል። እኛ ብልጦች ተንኮል ብንሆን በእድሜያችን ልክ ነው ማለት 60 ወይም 70 ወይም 80 ነው። ይሄኛው ግን ክፉ ጌታ ይገስጸው እድሜው ስንት ነው? ይሄን ሁሉ ዓመት እየዋሸ ይሄን ሁሉ ዓመት ተንኮል እየሰራ ይሄን ሁሉ ዓመት እያሳሳተ ያለ ነው። መንቃት ይሻላል። ሚስቴን ባተርፍ ይሻለኛል፣ ባሏን ብታተርፍ ይሻላታል፣ ቤተሰብ ማዳን ይሻላል። ሶስተኛ አለ ለማበላሸት የሚሰራ። ሁለተኛ የጠላት ስራው መዋሸት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 እናንተ የአባታችሁ ዲያብሎስ ናችሁ፣ የአባታችሁንም ፍላጎት ለመፈጸም ትሻላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበር፣ በእርሱ ዘንድ እውነት ስለሌለ በእውነት አልጸናም። እርሱ ሐሰተኛ የሐሰትም አባት በመሆኑ ሐሰትን ሲናገር የሚናገረው ከራሱ አፍልቆ ነው። ስንት ውሸት ሰይጣን ባል ጋር ያመጣል መሰላችሁ? ስንት ውሸት ሰይጣን ሚስት ጆሮ ጋር ያመጣል መሰላችሁ? ውሸት ደግሞ ከየት ነው የሚያመጣው? እሱ ከራሱ። ምን ማለት ነው? በቃ አካሉ ሁሉ ውሸት ስለሆነ ቦጭቆ አንድ ቡጭቅ አድርጎ አንድ ይሰጣታል። ቡጭቅ አድርጎ ይሰጠዋል ማለት ከራሱ አፍልቆ የሚመስል ጊዜና ሁኔታ ጠብቆ ይኸው እንደዚህ እኮ ያደረገው እንደዚህ እኮ ያለች ብሎ እንደሚሆን አድርጎ በማሳሳቻው በማባባያው አምጥቶ ያመጣዋል። እና ስንቀበለው የሱ ውሸት አይመስልንም፣ የኛ ሐሳብ ነው የሚመስልን። ነቅቼ ብሻለሁ የምንል አይነት ነገር ነው የምንሆነው። ኖ አልነቃህባትም፣ ተሰጥቶ ነው፣ ተሰጥቶኝ ነው። እና የሚነግረን እሱ የኤደን ገነት ውስጥ የሆነው ነገር የሚነግረን ነገር በፍጹም ይሄ እውቀት የነሱ አይደለም፣ ከባቡ ያገኙት ከዘንዶ ያገኙት ነው። እሱ ሐሰተኛ የሐሰትም አባት ነው። የቤት ስራ ልስጣችሁ እንደ ተማሪዎች። ቤታችሁ ሂዱና
ስንት ውሸት ሰምቻለሁ ብላችሁ ዝም ብላችሁ ለማንም ሳታሳዩ ጻፉት በራሳችሁ የሚመስላችሁ ነገር ስለ ትዳር ጓደኛችሁ ስለ ሌላው ግንኙነቶቻችሁ አርጉትና መዝግቡት ዝም ብላችሁ እና በእግዚአብሔር ቃል መዝኑት በመንፈስ ቅዱስ መዝኑት በጸሎት መዝኑት ስንቱ የሚሰረዝ ይመስላችኋል ቀስ እያላችሁ የጸላችሁ በሄዳችሁ ቁጥር እግዚአብሔር እየረዳችሁ በሄደ ቁጥር ስንቱ የሚሰረዝ ይመስላችኋል ሶስተኛና መጨረሻዬ ለመዳን ያለን ተስፋ እግዚአብሔር ብቻ ነው ይሄን በደንብ እንድትሰሙ ይፈልጋሉ ምክንያቱም የስካሁኑ በጣም የሚያሳዝን ወሬ ከሆነ የነገርኳችሁ እዚህ ጋር ተስፋ ነግራችኋለሁ ለመዳን ያለን ተስፋ እግዚአብሔር ብቻ ነው ዘፍጥረት ምዕራፍ 3 ቁጥር 15 ባንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አድርጋለሁ እርሱም ራስህን ይቀጠቅጣል አንተም ሰኮናውን ትቀጠቅጣለህ እንዴ እና ምንድነው እግዚአብሔር በሞት መካከል የህይወትን ተስፋ ሰጠ በፍርድ መካከል የነጻነትን ተስፋ ሰጠ ለጨለማ ለሞት አልፎ የሚሰጠውን ከዛ በኋላ ታውቃላችሁ ከገነት ይባረሩና በሩ ይዘጋል የምትገለባበት ሰይፍ ትቀመጣል ኪሩቤልን ያቆማል መገናኛ እንዳይኖር ይሆናል የሚጣለው ሰው ያለ ተስፋ እንዳይወድቅ ያለ ተስፋ የወደቀው ሰይጣን ብቻ ነው ያለ ምንም አይነት የደህንነት ተስፋ የወደቀው ሰይጣን ብቻ ነው ሰውን ግን እግዚአብሔር እንደዛ አላደረገውም ሲያስወጣው ተስፋ ሰጠው የሴቲቱ ዘር የሚባል እንደሚመጣ ነገረው ሰው በራሱ እንዳይሞክር ተስፋው እግዚአብሔር ብቻ እንደሆነ እንዲያውቅ በጌታ ፍቅር በጣም በትህትና ነግራችኋለሁ ግንኙነቶቻችን ሲቸጋገሩ የተቸጋገርንባቸው ግንኙነቶቻችን ለመፈወስ እንደ ሰው የሚደረግ ነገር ማድረግ ይቻላል ግን ሄዶ የሚያልቀው በእግዚአብሔር ብቻ ነው ትክክለኛው ፈውስ የሚመጣው ትክክለኛው ስራ የሚሰራው ትክክለኛው ፈውስ የሚመጣው ከእግዚአብሔር ጋር በሚኖረን ዲል ብቻ ነው እግዚአብሔር ጋር ስንደርስ እግዚአብሔር ሆይ አንተ አድነኝ አንተ ታደገኝ ላንተ እሺ ብለን ማለት ስንችል እጃችንን ስንሰጥ ልባችንን ስንሰጥ ለሱ ስንረታ ያን ጊዜ የእግዚአብሔር ማዳን ይመጣል ምንድነው ያልኩት እስካሁን ስንጀምር እግዚአብሔር ውብ አድርጎ ነው የሰራው ዛሬ ያልኩት ተበላሽቷል ግን የመዳን ተስፋ አለ በዚያን ቀን እግዚአብሔር ጨርሶ አዳምን ሬሳው እንዲወጣ አላደረገም አድርክ በላ ብሎት በሬሳው በቃሬዛ ያዳምና ሔዋን እንዲወጣ እግዚአብሔር አልፈቀደም ቁጣውን ያዘው ከምሕረት የተነሳ ከሴቲቱ ዘር የሚመጣው እርሱ የእባቡን ራስ እንደሚረግጥ በአዳም ፈንታ ሞቶ ነፃ የሚያወጣው ተስፋ እግዚአብሔር ሰጠ ቁጣውን እግዚአብሔር አዘገየ መዓቱን እግዚአብሔር አዘገየ በሁለተኛው አዳም ላይ ሊጨርሰው እግዚአብሔር አዘጋጀው የመጀመሪያው አዳም ሊቀበል የሚገባውን ያን የእግዚአብሔርን ቁጣ ያን ሁሉ መዓት ያን ፍርድ እግዚአብሔር ያዘው ወስዶ በሁለተኛው አዳም ላይ ሊያፈሰው እሱ ሁሉን ወስዶ ይሄኛውና ዘሩ ነፃ እንዲወጡ ለማድረግ መሐሪው ጌታ ስሙ ይባረክ ተስፋ የሰጠን ጌታ ስሙ ይባረክ